ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደ ያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ የጋት ሚዲያ ቤተሰቦች እንደምን አመሻችሁ ማለት ፈልጋለሁ። ፕሮግራሙ ሲጨርሱ ደግሞ መልካም ሌሊት ይሁንላችሁ ማለት ፈልጋለሁ። አምሽቻለሁ። ይህን ፕሮግራም የውሎ ፕሮግራም ከሰዓታት በፊት ስለተጫነ መደራረብ እንዳይሆን በሚል ነው። ይቅርታ እንድታደርጉልኝ ምንድን ነው ትብብራችሁን ጠይቃለሁ። ሶስት አጫጭር መረጃዎች አሉኝ። የመጀመሪያው በአማራ ክልል በዋነኝነት በሰሜን ሸዋ ዞን፣ ምስራቅ ጎጃም ዞን፣ ደቡብ ወሎ እና የደቡብ ወሎ አዋሳኝ በሆኑት እነዚህ መቄት ገረገራን ይዞ ይሄ አንጎትን ይዞ እስከ ድልብን ይዛችሁ ይሄ ሙጃ መስመርን እዛ አካባቢ ሰፊ የሆነ ኦፕሬሽን እየተወሰደ ነው። ይሄ ኦፕሬሽን የጋት ሚዲያ ቤተሰቦች እኔን ለማመን ብዙ ችግር የለባችሁም። ህብረተሰቡ ነው የሚመራው። ከዚህ በፊት እንደምታውቁት የጽንፈኛ ኃይል የሚያጭበረብርበት ማስክ ነበረው። ምን ይል ነበር? የምንታገለው እንደየአካባቢው ይለያል። መታገያው ሃይማኖትን ያነሳ ነበር። ለሃይማኖት ነው የምንታገለው ይላል። በዛ በቤተ ክርስቲያን በገዳማት አካባቢ ይሽሎኮሎክ ነበር። የማንነትና የወሰን ጥያቄ አለን። ወልቃይትን ያነሳል በብዛት። ይሄ ፕሪቶሪያ ስምምነት ወልቃይት፣ ጠገዴ፣ ሰቲት ሁመራን እነ ራያን አሳልፎ ለመስጠት ነው ይላል። ህወሓት መቀጠል አልነበረበትም። የአማራ ደመኛ ታሪካዊ ጠላት ነው፣ ህገ መንግስቱን የቀረጸው ትርክት ያሰረጸው ወዘተረፈ የሚለው ነበር። ህብረተሰቡም አይ ቢሆንስ እንዲያው መንግስት እኮ የፌዴራል መንግስት ነው። ዙሮ ዙሮ በትግራይም ሆነ በአማራ እንደ ኢትዮጵያ ስትሆን እኮ በአጠቃላይ ማስተዳደር ነው። እስቲ እንታገሳቸው፣ እናግዛቸው፣ እንተዋቸው፣ ባትደግፉ እንኳ ዝም አትሉም የሚል ይመጣ ነበር። ሌሎች ዝርዝር ውስጥ አልሄድም፣ ስላወራን ስለምንተዋወቅ ሁላችን ማለት ነው። ነገር ግን በቅርቡ ይሄው ቡድን ጠላቴ ማዕከላዊ መንግስት ነው፣ ብልጽግና ነው፣ አብይ ነው አለ። በቃ የወልቃይት ጠገዴ ሰቲት ሁመራ ጉዳይ፣ የራያ ጉዳይ ቋረፍ ብለን ቡና እየጠጣን ቡና ቦተት እየጠጣን እንፈተዋለን ሲሉ ነበር ቀደም ብለው። አሁን ግን ኖ ከቀጠናው ኃይሎች ከሀገር ውስጥም ከውጭም እንሰራለን። ትናንት የጉምዝ ታጣቂ የቤኒሻንጉል ታጣቂ በመተከል በርስትህ ላይ በጦር ገደለህ፣ በግሪደር ተቀበርክ እያሉ ይቀሰቀሱ ነበር። አሁን ከዚያ ኃይል ጋር አብረነን አሉ። ለምን? ሻዕቢያ አብራችሁ ሁኑ ስላላችሁ። በቀስት ያስገድል የነበረው ያፈናቅል የነበረው ወለጋ በለው ጅማ በለው ወለበር እራሱ ፋኖው ትእዛዝ የተቀበለው እንግዲህ አብሯቸው የነበሩትም እየተናገሩ ነው። አብረ መኖር ደግሞ አይጠበቅብህም። የሁኔታ ትንተና፣ አሁናዊ ግምገማ፣ የመጪ ዘመን ፎከስ ማድረግ፣ ትናንትን ማስታሰር በቂ ነው። ከዛ ከጉምዝ ታጣቂዎች ጋር አብረው ሆነው ህብረተሰቡን መጀመሪያ ሲጀመር መቼም በሳምንት 4 ኪሎ እንገባለን በ48 ሰዓት በ24 ሰዓት ቢበዛ 1 ወር ነው ይባል ስለነበር ተስፋ ያደርጋል ሰው። አሁን ግን በሌለው ጨው አምጣ፣ እንጀራ አምጣ፣ ጤፍ አምጣ፣ የድሽቃ መግዣ በየቀበሌ ይህን ያህል ጥለንባችኋል፣ እንደዚህ የሚሊሻ ዘመር ነህ፣ እንዲህ ነህ፣ ያ ሁሉ የንጹሐን ደም በከንቱ ፈሷል፣ ይጮሃል። በዚህ ምክንያት አሁን ህዝቡ ከመቼውም ጊዜ በላይ ከመንግስት የጸጥታ አካላት ጋር ነው ያለው። በመንግስት የጸጥታ አካላት ውስጥ ወይ በፖለቲካ መዋቅር ውስጥ እነሱ ቀኝ ብለው የሚጠሩት የገበያ ግርግር ለሌባ ይመቻል እንደሚባለው ጥገኛ ፖለቲከኛ ያለም ወይ መልካም አስተዳደር ችግር ነው እያለ በከተሞች ዙሪያ ማስፋፊያ ላይ የይዞታ ወረቀት የሚቸበችብ መቼስ ሰላም ይስፈን እንጂ እኮ ጉዱ ብዙ ነው። ምን ያህል ይዞታ ማረጋገጫ በየከተሞች ተሰጠ የሚባለው ዳታ ሲመጣ ወደፊት
አንዷን ነው የመዘዝኳት፣ አንዷን ብቻ። ጥቅም ምን እንደሆነ ታያላችሁ። ሰላም እንዲህ ፍጹም አብሶሉት ሰላም እንዲሆን አይፈልጉም። አንዳንዶቹ ፍጹም ጦርነት ውስጥ እንዲገባ አይፈልጉም። ስለዚህ በዚህ መተራመስ ውስጥ እንዲቀጥል የሚፈልጓል። ቀን ቀን ብልጽግና፣ ማታ ማታ ፋኖ ነኝ አፋብን ነኝ ሲሾም ከጋይንትም ከዳሞትም ሲሾም ከኔ በላይ አማራ ከኔ በላይ ኢትዮጵያዊ የለም የሚል ከዳሞትም ከጋይንትም ተሹሞ በተለያየ ምክንያት ተገምግሞ ሲባረር ሲሰናበት ጎንደሬ በመሆኔ ደቡብ ጎንደር በመሆኔ ዳሞቴ በመሆኔ ጎጃሜ በመሆኔ የማይል በየሰፈሩ ያለው መቼስ ማምታታት፣ ማወናበድ፣ መንጠቅ፣ ማስነጠቅ ብዛቱ ብዙ ነው። አሁን ህዝቡ ገብቶታል የትም እንደማይደርሱ እንደ ሰባራ አህያዛው እየተለወሰወሱ ህብረተሰቡን እንደሚያጎሳቁሉት ገብቶታል። ልማት ነው የሚፈልገው የህዝብ ስትራቴጂክ መሳሪያ ይመስል በየትኛውም የዓለም ጦርነት ለምሳሌ ህወሓት እንዲሁ ግድ የለም 17 ዓመት ታጥቋል ብለን እንውሰድ። 17 ዓመት ትምህርት አልዘጋም። የእነዚህ ጉዶች የጸረ አማራ ኃይሎች ስለሆኑ ትምህርት ከነጻነት በኋላ ይደርሳል። 3 ዓመት ትምህርት ተዘግቷል። ከ4 ሚሊዮን በላይ የአማራ ህፃናት ክትባት አልወሰዱም፣ ትምህርት ቤት አልገቡም። 7ኛ ክፍል ሆኖ 1ኛ ክፍል መግባት የነበረበት ህፃን 10ኛ ክፍል ሊሆን ነው። ይህንን የፈጠረውን ማህበራዊ ምስቅልቅል አስቡ። ምርጥ ዘር የአፈር ማዳበሪያ በኮንቮይ ታጅቦ ነው የሚቀርብ ለገበሬው። ከመሃልም ደግሞ ይነጠቅና ይሸጣል። እንታገላለን ያሉት ራሱም ደግሞ ታገሉልኝ ብሎ ባይመለምላቸውም የደገፋቸው መልሰው ራሱን በሉት። አሁን ከአካባቢው ሚሊሻ፣ ከፖሊስ፣ ከጸረ ሽምቅ፣ ከአድማ ብተና መከላከያ ሰራዊቱ በተደራቢነት ነው እገዛ የሚሰጠው። በገቡበት ገብቶ አሳዶ እየመታው እየመነጠረው እየጠረገው ነው ያለው እና ይህንን ይዞ ለምሳሌ ምን ይላሉ አንዳንዶቹ? ያው መቼ እንግዲህ ዙሪያ ገባውን እንድትከታተሉት ስለምትከታተሉትም ብዬ አንዳንዶቹ ለምሳሌ ስልክ ተዘግቷል ይላሉ። እሺ መልሰው ደግሞ ጀሎ ጭፍጨፋ እየተፈጸመ ነው ይላሉ። በምን አረጋገጥኩ? በምን አወቅኩ? አንዳንዱ ይሄን የሚሉት አሜሪካ ናቸው፣ አውሮፓ ናቸው፣ ካምፓላ ናቸው፣ እዚህ ኬንያም ጁባም ያሉ አሉ እና ኤርትራም ያሉ አመራሮቹ ገሚሶቹ ሸረሪራ ነው ያሉ ከአርሚ ሰባ ጋር የተወሰኑት ቋራ አባይ የምትባል ቀበሌ ያለች ወደ አልመሃል አካባቢ ብዛ ነው ያሉት። ይታወቃል የት እንዳሉ። አንዳንዶቹ ኦፍ ኮርስ እዚህ ምስራቅ ጎጃም ዲማም ያሉ አመራሮች አሉ። ያን ይላል ህብረተሰቡ ነው እያወጣቸው ያለው። በዚህ መሃል የሰላምን አማራጭ እየተቀበሉ እየገቡ ያሉ አሉ። ለምሳሌ በሰሜን ሸዋ ዞን ሚዳ ወረሞ የሚባል ወረዳ ውስጥ በዛ አዋሳኝ ሲንቀሳቀስ የነበረው የአማራ ፋኖ ህዝባዊ ድርጅት ያው አፋህድ አሁን ተዋህዷል። ገሚሱ የሰላምን አማራጭ መርጦ በነ ካፕቴን ማስረሻ ሰጤ በነ ኮሎኔል ፈንታሁን ሞሐቤ እና ሌሎች የሰላምን አማራጭ መርጠው ትግሉ ይቀጥላል፣ ግን በሰላማዊ መንገድ ታሪካችንን አናበላሽም፣ ባንድ አንሆንም ብለው የሰላምን መንገድ መርጠዋል። ገሚሱ ደግሞ በጽንፈኝነት እንቀጥላለን፣ የሻቢያን እንላላካለን፣ ህወሓትን አዝለን ሻቢያን መንገድ እንመራለን ብለው ፍጹም የማይሆን ነገር ግን አካባቢ ማጎሳቆል ከልማት መነጠል ይቻላል። ያን የመረጡ አሉ። ከዚህ የአማራ ፋኖ ህዝባዊ ድርጅት አፋህድ የሸዋ ጠቅላይ ግዛት ጥናትና ስትራቴጂክ መምሪያ ኃላፊ የነበረ ኮማንደር እንዳሻው ማሙዬ ከናጃቢው በአካባቢው ለሚገኝ ጥምር ጦር እጁን የሰጠበት ሁኔታ አለ። በተመሳሳይ ደንበጫ ሲንቀሳቀሱ የነበሩ በደንበጫ ከተማ ዙሪያውን ይህ ጉላን ወደ በጉላ ወንዝ እንዲሁም በአካባቢው ሲንቀሳቀሱ የነበረ ወደ ምን ማርያም ነው የሚለው አስተሪዮ ማርያም በዛ አካባቢ ሲንቀሳቀሱ የነበሩ እጃቸውን የሰጡበት ሁኔታ አለ።
በሌሎችም ምስራቅ ጎጃም ወይ ቁይ ደባይ ጥላት ገን እነማይ ደጀን ከዚህ ከደንበጫ ደግሞ ወደ ደጋዳሞት ወደ ፈረስ ቤት አንጀኔ የሚባል አካባቢ ሲንቀሳቀሱ የነበሩ በቁጥር 2ም 4ም 5ም የሆኑ የሰላም መንገድን እየመረጡ ነው ያሉት። ለነዚህ እናከብራቸዋለን፣ እናመሰግናቸዋለን። ትግል ይቀጥላል። ግን የትግሉ መንገድ ሻዕቢያን የኢትዮጵያ ጠላቶችን በሚጠቅም መንገድ መሆን የለበትም በሚል ነው። በተመሳሳይ የሻዕቢያ ጦር ዛሬም ኃይሉን ወደ ትግራይ ሲያስገባ ነው የዋለው። ለምሳሌ በሰሜን ትግራይ ቀጠና አዲ ኳላ፣ አርባክ ሳውዲ፣ አዲ ጸጸር፣ አዲ ሐሰር ሙሉ ለሙሉ የህወሓት ታጣቂዎች ወደፊት እየሄዱ ያንን አካባቢ ሙሉ ለሙሉ የሻዕቢያ የኤርትራ ወታደር እየተቆጣጠረ ሲሆን በኩናማ በኩል ደግሞ ይሄ ኢሮፕ የሚባለውን ይዞ ደግሞ የአዲራሃው አካባቢ ጦሩን አምጥቶ ያሰፈረበት ሁኔታ ነው ያለው። በነገራችን ላይ ይሄ ዓለም ይከታተለዋል። በጣም በ2026 ግጭት ሊነሳባቸው ይችላል ተብሎ ከተቀመጡት አንዱ ኢትዮጵያና ኤርትራ መካከል ነው። ስለዚህ የሳተላይት ኢሜጆች አሉ፣ ሌሎች መረጃዎች አሉ፣ ግራውንድ ላይ ያሉ ኢንተሊጀንስ የሚሰሩ አሉ። ቢት ከቨርት ሊሆን ይችላል ዋቴቨር የኦፕን ሶርስ ኢንተሊጀንስ አለ። በዚህ ምክንያት እዛው ውስጥም የተለያየ ገቨርንመንታል ኦርጋናይዜሽን የሚሰራው ምኑ እነዚህ እያንዳንዱ ዳታ እየተመዘገበ ነው። የኢትዮጵያ መንግስት በተለያየ ሞዳሊቲ ሻዕቢያ የኢትዮጵያን አማጽያን እየረዳ ነው። የፕሪቶሪያ ሰላም ስምምነት እንዳይጸና እያደረገ ነው። በጉልበት ጉዳይ ለማስፈጸም የሌሎች የናይል አጀንዳን የቀይ ባህር አጀንዳን ይዞ እየተንቀሳቀሰ ነው። ከዚህ ተግባሩ ሊቆጠብ ይገባል በሚል የኢትዮጵያ አንዱ የውጭ ጉዳይ ፖሊሲ ሆኖ እየተሰራበት ነው። ሰፋፊ የሆኑ ውጤቶች ተገኝተዋል። ሻዕቢያ ከዚህ ተግባሩ የማይታቀብ ከሆነ ያው ምንም የሚሆነውን አብረን ነው የምናየው። በነገራችን ላይ በዚህ ረገድ ሰላምን የመረጡ የትግራይ ፖለቲከኞች፣ የትግራይ ልሂቃን፣ አክቲቪስቶች በሙሉ እየተሰደቡ ነው ያሉት። አሁን ከሌ ብዬ ስም አልነግራችሁም። ለምሳሌ አንድ አሜሪካ የሚኖር የስብሐት ነጋ ልሳን የሆነ ሰው ታውቁታላችሁ በሚዲያ ጄኔራል ሳሞራ የኑስ በምዕራብ ግንባር ተመድበዋል፣ ጀነራል ዮሐንስ መንጋግ በቆቦ ግንባር ተመድበዋል፣ ጀነራል ጻድቃን በምስራቅ በአፋር ግንባር በኩል ተመድበው ጦር ሊመሩ ነው ይላል ይተነተናል። ለምንድን ነው እነኚህ ሰዎች ሳሞራ ሌተናል ጀነራል ሳሞራ የኑስ የቀድሞ የጦር ኃይሎች ኤታማዦር ሹም ለምንድን ነው ከህወሓት በኩል የስም ማጥፋት የሚደርስባቸው ካላችሁ ሌላ ምንም አይደለም። ከዚህ በፊት ወደ እናንተ ለማድረስ ሞክሬያለሁኝ። ጥፋተኞች ላይ እርምጃ ተወስዶ የትግራይ ህዝብ ሰላም መረጋገጥ መቻል አለበት። ሰላም ነው ልማትን የሚያመጣው። ጥቂት ተላላኪዎች ናቸው ሰላሙን የትግራይን ህዝብ ልማት ሰላምን እያወኩ ያሉት በማለቱ ነው። ሁለተኛው ጀነራል ዮሐንስ ነው። ጀነራል ዮሐንስ አዙሪት መጽሐፍ የጻፉት በሰሜኑ ጦርነት ወቅትም የመሩት ማለት ነው የኮማንድ ፖስቱ እና እሳቸው ምንድን ነው የኤርትራ ሻዕቢያ አዙሪት ነው። ችግር ውስጥ ነው የሚቀፈቀፈው፣ ችግር ነው የሚያኖረው፣ ጦርነት ነው የሚያኖረው። ኢትዮጵያ ውስጥ በህወሓት ትከሻ ላይ ትግራይን የጦር ሜዳ ማድረግ የሚፈልገው ለሻዕቢያ ጥቅም ነው፣ ያለ ጦርነት ስለማይኖር ነው። ጥቂት የህወሓት ተላላኪዎች፣ ጥገኞች፣ ጎጠኞች አሉ መመንጠር አለባቸው ስላሉ ነው ተነጥለው እየተደበደቡ ያሉት። ዘንድ በተመሳሳይ ጀነራል ጻድቃን ያው ከኛ ተነጥለዋል በሚል ያም ብቻም ሳይሆን የለውጥ እንቅስቃሴ ትግራይ ውስጥ ያለውን አንድ አሉበት በሚል ሁለተኛም ጀነራል ጻድቃን ኢትዮጵያ የአሰብ ወደብ ያስፈልጋታል የሚል ከዚህ በፊትም በኢትዮጵያና በኤርትራ ጦርነት ወቅት አንዱ ከኤታማዦር ሹምነታቸው የተነሱበት ከመለስ ጋር ያላቸው ልዩነት ይሄ ስለሆነ ይህንን አቀነባብረው ሰፊ የሆነ የስም ማጥፋት ዘመቻ እየተከፈተባቸው ነው እና ጥሩ ነው ማለት ከኢትዮጵያ አጀነስት የሆነ እውነት ያለው ሁሉ ትናንት አንዳንዶቹ ዘመቻ ሲያስከፍቱ የነበሩ ናቸው መልሰው ዘመቻ የሚከፈትባቸው። ግን ትናንት ጀግና የአፍሪካ ኤታማዦር ጥበቡን የጻድቃንን ጥበብ
ሊያጠኑ አፍሪካዊ የሚፈልጉት ናቸው እያለ ሲተነትን የነበረ ሰው መልሶ ዛሬ የኢትዮጵያ የፖለቲካ ገበያ ምን ያህል የተበሻቀጥ እንደሆነ ታያላችሁ። ትናንት ጀግና፣ ትናንት ጌች ሳኒታይዘር፣ ትናንት ጌች የኛ መድን የፖለቲካው ልሂቅ ያልከውን ኖ ይሄ የሄድኩበት ህይወቱን እስከ መስጠት እኮ ታምኗል። ዋቴቨር አቶ ጌታቸው ረዳ ህይወቱን እስከ መስጠት ታመናል። በፕሮፓጋንዳ በስትራቴጂክ ዶክመንት በማዘጋጀት he did his level best ማለት ነፍሱን ያችን ህይወቱ ደሙ ፈሶ አጥንቱ ተከስክሶ ነፍሱ ካልወጣች በቀር እንዴ ወደር ነው ጠላ ነው ያን ሁሉ ነገር አደረገ። ኤክስትሪም ሂዶ ማለት 0 እና 1 አድርጎ ኖ ይህ አካሄድ ትክክል አይደለም። ሻዕቢያ ከህወሓት ጋር ያለው ስትራቴጂካዊ ጠላትነት እንዳለ ነው። ነገር ግን ተነጥዬ ከምበላ በሚል የውጊያ ሜዳውን ወደ መሃል ሀገር እያሸሸው ነው። ወደ ትግራይ ውስጥ ያደረገው ይሄ ነው። የትግራይ ህዝብ ታሪካዊ ጠላት ነው። ትናንት የፈጸመውን አሁን ለማጭበርበር ሊሞክር ይችላል። የተበደለው ሰው አለ እኮ ህወሓት አሁን የሚሰማው የጠፋ ትናንት ሻዕቢያ ፈጀን አስፈጀን ብሎ በራሱ ልሂቃንም 76% ጄኖሳይድ የተፈጸመ እሱ ነው ብሎ ዶክመንቱን ይዞ ዛሬ ከሻዕቢያ ጋር ሲሆን እነኚህ ሰዎች እነ ደብረጽዮን እነ ፈትለወርቅ ምንም ነገር ለትግራይ ህዝብ ቅንጣት ታክል ርህራሄ እንደሌላቸው ታውቁ። ለዛ ነው ታጣቂው ኖ እየጠፋ ያለ ባገኘበት አማራጭ እየጠፋ ነው። እና ይህን ስም እያጠፉ በተጠናከረ መልኩ የቀጠሉበት ሁኔታ ነው ያለው። ይሄንን ብዬ አስቀድሜ አንድ ምንድነው ወደ ሶማሊያ ጉዳይ ሲሄድ ሐሰን ሼክ መሐመድ እንግዲህ ከትናንት በስቲያ ነው ትናንት ቅዳሜ ካታር ዶሃ ነበረ። በዛም ከኳታር ከፍተኛ የመንግስት ባለስልጣናት ጋር ተነጋግሯል። ኳታር የሶማሊያ የሴኪሪቲ ፓርትነር የደህንነት አጋር እንድትሆን የማሪታይም አግሪመንትም ለመግባት ፍላጎቱን ገልጿል። ከአልጀዚራ ጋራ ቆይታ አድርጓል ብያቸዋለሁ። ትናንት መረጃ አድርሻቸዋለሁ። አልጀዚራ ፎረም 17 ሜይ ዶሃ ላይ አንድ አነጋጋሪ ነገር አቅርቧል። እስራኤልን እስከ መጨረሻው እንዋጋታለን ብሏል። ይቻላል፣ እሱን ሌላ ጉዳይ ነው። ዞሮ ዞሮ ሶማሌላንድ የሀገርነት እውቅና እስራኤል ስትሰጣት ሶስቱን ከዚህ በፊት የሚደጋግመውን አቅርቧል። የፍልስጤማውያንን ሶማሌላንድ ውስጥ ልታሰፈር የወታደራዊ ቤዝ ሚሊታሪ ቤዝ ሊሰጣቸውና አብርሃም አኮርድ ልትፈርም ነው ካለ በኋላ የአብርሃም ስምምነት አኮርድ እሽ ምናምን ብለው አለፈው። የፓለስታይንን ማስፈርም እንዲሁ በለሆሳስ አለፈና ሚሊት ወታደራዊ ጣቢያ ግን ሶማሊያ ውስጥ ያው ሶማሊላንድ ራሱ ስለ የራሳቸው አድርጎ ስለወሰደ እውቅናውን ሪጀክት ስላደረገ በፍጹም ሚሊታሪ ካምፕ ግን እንዲኖር አንፈቅድም። ዋይ እስራኤል ወንስ ሚሊታሪ ቤዝ ኢን ሶማሊያ ካለ በኋላ መችስ መዝናኛ አይደለም ምናምን ቅንጦት ምናምን አይደለም ካለ በኋላ ጥቃት ልትፈጽም ነው። ጥቃት የምትፈጽመው ደግሞ እንግዲህ ያው በራሱ የኃይል ማሰባሰብ ስለሆነ ወይ ኢራን ላይ ሀውቲ ላይ ሌሎች ላይ ነው። ይሄ እንዲሆን አንፈቅድም። አይ ጋዜጠኛው ጠየቀው ሚሊታሪ ቤዝ ቢሰጥ ምን ታደርጋላችሁ ሲለው አቅማችንን ሁሉ አስተባብረን የሚቻለን ሁሉ አድርገን ወደ ጦርነት እንገባለን ብሏል። ከኳታር ዶሃ እሱን ጨርሶ በቀጥታ ሐሰን ሼክ መሐመድ ዛሬ ወደ ካይሮ ነው ያቀናው። እንግዲህ ካይሮም ከፕሬዚደንት አብደል ፋታህ አልሲሲ ጋር እንደሚወያይ ይጠበቃል። እንድታነቡት በደንብ እንድታዩት ፖለቲካችን ከሆይ ሆይታ ከግርግር ወጥተን አጠቃላይ ዓለም አቀፍ የኃይል አሰላለፍ የፖለቲካ ትንተና ያስፈልጋል ብያቸዋለሁ። እና እዛ ላይ ምን ብያችሁ ነበረ? አንድ ቆንጆ ጽሁፍ እሱን ማየት ይጠበቅብን ከሆነ አይ ዶንት ኖ እያንዳንዱ ጽሁፎችን እስራኤል ምን ትፈልጋለች፣ ኢትዮጵያ ምን ትፈልጋለች፣ ዩናይትድ አረብ ኤሚሬት ምን ትፈልጋለች፣ እስራኤል ምን ትፈልጋለች የሚለውን በዝርዝር ልናየው እንችላለን። ዞሮ ዞሮ ምንድነው የሚለው ያ ወደ እንድታነቡት ብዬ ነው። ኦኬ ትናንት ወደ እናንተ አድርሻለሁ። አክቹአሊ ምንድነው የሚለው ዘክራድል
ከትናንት በስቲያ ነው የወጣው። ኒው ሬድ ሲ አክሲስ አዲስ የቀይ ባህር ጥምረት ይልና እስራኤል፣ ኢንዲያ፣ ዩናይትድ አረብ ኤሚሬት፣ ኢትዮጵያ ኮንቨርጅ ኢን ሶማሌላንድ ይላል። እነዚህ ኳድስ ናቸው አራቱ። እስራኤል፣ ህንድ 2፣ ዩናይትድ አረብ ኤሚሬት 3 እና ኢትዮጵያ 4። በሌላ በልኩ ደግሞ ማን አለ? ግብፅ አለ። ግብፅ ሶማሌላንድ ሀገር እንዳትሆን የሶማሊያ የቴሪቶሪያል ኢንቴግሪቲ የግዛት አንድነትና ሉዓላዊነት አሳስቦት ነው አይደለም። ኢትዮጵያ አማራጭ በርበራ ላይ ወደብ ልታገኝ ነው። እስራኤል ከመጣችና ሚሊተሪ ቤዛ ካላት ደግሞ ከኢትዮጵያ ጋር ቁርኝት ልትፈጥር ነው። ህንድ ልትመጣ ነው። ህንድ ከመጣች ደግሞ የኢንዲያ ሚድል ኢስት ኢሮፕ ኢኮኖሚክ ኮሪደር የሚባለው IMEC ዩናይትድ አረብ ኤሚሬትን ይነካል። ሳውዲ አረቢያ ደግሞ የራሱ የሆነ ስጋት አለው በዛ። እሱን አያይዘው ከዚያ አንጻር እንግዲህ ሐሰን ሼክ መሐመድ ኦፍኮርስ ሸበሌም ነበሩ ከኛ ጋር ምንም በደንብ ፎሎ አፕ እናደርገዋለን። ዋቴቨር ግን ዛሬ ካይሮ ነው ያሉት። ከአልሲሲ ጋር እንደሚነጋገሩ ከሌሎችም ከሚሊተሪ ኢንተሊጀንስ ሴኩሪቲ ጋር እንደሚነጋገሩ ይጠበቃል። ይህን ጉዳይ ደግሞ ከማንም በላይ ደግሞ እስራኤል በአይነ ቁራኛ እያየችው ነው። የግብፅ ሚሊተሪ እንዲጠነክር ፍላጎታችን አይደለም ብለዋል። ነገር ግን ግብፅ አሁን ከሳውዲ ጋር ከሳውዲ ጀርባ ፓኪስታን ጋር እዛው መልሶ ቱርክ አለ። ቱርክና እስራኤል ደግሞ ያላቸውን ፍጥጫ የምታውቁት ነው። ስለዚህ በዚህ መሀልኛ ምን እናደርጋለን? መድል እናደርጋለን፣ እናመቻምቻለን። ፖሊሲያችንን፣ ሶቨርኒቲያችንን፣ የውጭ ዲፕሎማሲያችንን ለኮንትራት ለሽያጭ አናቀርብም። ነገር ግን እናያለን ዩናይትድ አረብ ኤሚሬትና ሳውዲ አረቢያ ግጭት ውስጥ ገቡ ወይም ሊገቡ ነው ብለን ስናሸበሽብ ለአንዱ አንሄድም። ጥቅም እናደርጋለን። አንዳንዱ ተንታኝ ነኝ ብሎ እንደዚህ ሆኖ የኢትዮጵያ መንግስት ጠቅላይ ሚኒስትሩ ግንኙነታቸውን ለዩናይትድ አረብ ኤሚሬት እንደዚህ ሆኖ ምናምን፣ ይሄ ማን ነው? የሻቢያ ነው፣ ሻቢያ ነው። ዩናይትድ አረብ ኤሚሬት ለምን? ዩናይትድ አረብ ኤሚሬት ምን ኢንተረስት አለው? እንደ ፖሊሲያቸው ስታዩ ማሪታይም ላይ ኤክሴል ማድረግ ይፈልጋሉ። ወደቦች ላይ ታንዛኒያ ብትሄዱ የዳሬ ሰላም ወደብ ላይ ኢንጌጅመንት አላቸው። በርበራ ላይ ያላቸው ራሱ ስዊዝ ካናል ላይ ማልማት ይፈልጋሉ። ማሪታይም ኤክሰለንስ የፖርት ኤክሰለንስ አላቸው። ኢንተረስታቸው ነው። ሳውዲ አረቢያ ደግሞ ከምንም በላይ ማሪታይም ዜሮ ነው እያልኳቸው አይደለም፣ የእርሻ መሬት ይፈልጋሉ ከምንም በላይ። ኳታር አቪዬሽን ኤክሰለንስ ላይ ያንን ወስደው የሻቢያን የኢሳያስ አፈወርቂን በቃ ያንን የወደቀ ሀሳብ ወስደው ያፍርፋሪ ስለሚያገኝ የዩናይትድ አረብ ኤሚሬት ተለላኪውና ነው ኢትዮጵያ ምናምን ዋቴቨር ቢሆንስ ዋይ ነው ትሰይ ደን የኢትዮጵያ ወደብ እንድታገኝ እንኳን ዩናይትድ አረብ ኤሚሬት የሚባል በገልፍ ውስጥ ጠንካራ ኢኮኖሚ ያለው የአሜሪካ ወዳጅ በአብርሃም አኮርድ የእስራኤል ወዳጅ ቀርቶ ለምን ሞንጎሊያ ከደገፈ አብረን ነው የምትቀጥለው? እንዲህ ነው ትንተና። እና እሺ ለምሳሌ ዩናይትድ አረብ ኤሚሬት ረዳችንና አሰብ ወደብን አገኘን፣ ለኢትዮጵያ ሆነ። መች ስለ ዩናይትድ አረብ ኤሚሬት ተብሎ አይጻፍ። ከዛ እሱን አግኝተን ነገ ደግሞ ይሄ እተነትናለሁ የሚለው አንዱ ገለባ መቼስ ክቡር ጠቅላይ ሚኒስትሩ እድሜ ልክ አይኖሩ ወይ የዛሬ 50 ዓመት ነው የዛሬ 10 ዓመት። አረ ችግር የለውም በቃ በምርጫ ተወዳድሮ ደግሞ ተሸነፉና ሲሄድ አይ ዩናይትድ አረብ ኤሚሬት እኔ ነው ያስመለስኩ ብላ በዩናይትድ አረብ ኤሚሬት ካርታ ነው የሚገባው። ወናፍነት ነው። በነገራችን ላይ በጣም አዝናለሁ። ደግሞ እኮ እንደዚህ ብለው ሊተነትኑ የሚሞክሩት እዚህ ተምሬ እንዲህ አርጌ አማክሬ ይሄን ሀገር ወዘተረፈ ምናምን ብሎ ቱሪን አፋውን ይነፋል። ወዳጄ ጥቅም ካገኘ እንኳንስ የባህር በርን ያህል እንኳንስ ኢኮኖሚያዊ ጥቅም ቀርቶ በተባበሩት መንግስታት ድርጅት ያንተ ጉዳይ ሲሆን እጅን የሚያወጣልህ ሀገር ካገኘ ፖሊሲን ትሸጣለህ ማለት አይደለም፣ አብረህ ትሰራለህ። ግን አንዳንዱ አም ሶሪ እንደዚህ በማለቴ የኢትዮጵያ የውጭ ፖሊሲ እንደምታውቁት ኢሮሴንትሪክ የነበረ ነው። እነ የኃይለ ሥላሴን ብታዩ፣ አፄ ዮሐንስን ብታዩ፣ አፄ ቴዎድሮስ ይጽፉ የነበረ ለንማን ነው? ኢሮፕ ሴንትሪክ ነው፣ ክርስቲያን ሴንትሪክ ነው። ሳናውቀው አንዳንዶች ሳያውቁት የኢትዮጵያ የሚድል ኢስት ፓርትነር ማግኘቷን በሌላ መልኩ ይተነትኑታል። ጅላንፎው ይገልጸዋል በግላጭ እንዲያው እንደዚህ ሆኖ ይላል። እነዚህ ደግሞ በተማርን ስበብ በእውቀት ስበብ ደግሞ ኢትዮጵያ ከመካከለኛው ምስራቅ ሊኖራት የሚገባውን ግንኙነት
በተለላችነት ይፈርጁታል። አይደለም ነው ወይ? ኢትዮጵያ የውጭ ፖሊሲዋን ለሽያጭም ለኮንትራትም አቅርባም አታቀርብም። ከሳውዲ አረቢያ ጋር ጠንካራ ግንኙነት አለ። ሻቢያ ግን ሳውዲ አረቢያ ከኛ ጋር ነው ይላል። ጠንካራ ግንኙነት ስላለን ነው በ0 ሳንቲም ለ99 ዓመት ሊዝ ውሰዱ ሲሉ አሰብን ኖ በጋራ ተጠቀሙ፣ በጅዳ ዲክላሬሽን የገባነውን ውል አክብሩ ሚል ነው ቀጥታ መልስ የተሰጣቸው። ግብፅ አይመጣም አሰብ ላይ ፕሬዘንት ኤንድ ኢሚነንት ዳንጀር ይገጥመናል። ልክ ዩክሬን ኔቶን ጎትቻ አምጥቼ ጫፍ ላይ ይዛ ቀመጣለሁ ሲል ሩሲያ ባጠፍሩም ባለውም እንደገጠመው እኛም ለምን በጦር በጎራዴ አሁን እንገጥመዋል። ፕሬዘንት ኤንድ ኢሚነንት ዳንጀር ሲሆን ደግሞ ልምጣ ብሎ ደግሞ አሰብ ላይ ልትከልቢል ባናቱ ይተክለዋል። እስራኤል ሃኒሽ ጀርባ ያሉ የጦር ጀቶች ድሮኖች በ80 ኪሎ ሜትር ምጽዋ ላይ ከጀርባ ያሉ ሰብመሪን መርከቦች፣ የውጊያ መርከቦች፣ የቅኝት ጀልባዎች ሻቢያዎች አልነገሯችሁም ካልሆነ በቃ ለጠላቶቻችን ለዚህ ለተላላኪዎች ስላልነገሯቸው ነው እንጂ የወትሮ ዝግጁነታችን ከፍ ያለ ነው። ኢቭን በሃይሲ ሆነን ልንዋጋ እንችላለን። ሃይሲ ያውቁታል እነሱ ያለን ዝግጅት። ከዚህ አንጻር ወደ ባሰላለፍ ደረጃ ይሄ ስጋት አለ። የሐሰን ሼክ መሐመድ ከግብፅ ምን ይዘው ሊመጡ ይችላሉ የሚለውን የዲፕሎማቲክ ሰርክሉን በደንብ ተከታትለን እሱን ደግሞ የማምከን ነው መርዙን በጊዜ ማስተፋት የማምከን ስራ ደግሞ እንሰራለን ማለት ነው። እንግዲህ በቀጣይ ቀናት የኢትዮጵያ ዲፕሎማቶች አንዴ ወደ ካይሮ ድረስ ብለን መምጣት ተጠበቅባቸዋል ማለት ነው። ይህንን ካልኩኝ የአሜሪካ ኢራን ጦርነት አይቀርም። መቼም ደፋር ልሆንባችሁ የሚቀር አይመስለኝም። ለምን ዓርብ ዕለት ኦማን ሙስካት ላይ ድርድር ነበረ። ዘንድ ዓርብ ዕለት ያ ድርድር ሲያልቅ ተደራዳሪው ስቲቭ ዊትኮፍ የመካከለኛው ምስራቅ ልዩ መልእክተኛ እንዲሁም ጃሬድ ኩሽነር በቀጥታ አረቢያን ሲ ላይ ያለችዋን ዩኤስኤስ አብርሃም ሊንከን መርከብን መጥተው ጎብኝተዋል። ቅርብ ርቀት ላይ ነው ያለች። አንድ እሱን ውሰዱ። ሁለተኛ ዶናልድ ትራምፕ ማዕቀብ ጥሏል። ምን አይነት ማዕቀብ? ወደ እናንተ ስላቀረብኩት ብዬ ነው መልሼ ሪቫይዝ የማደርገው። ምንድነው በሁለት ግለሰቦች ላይ በ14 ፈሳሽ ነዳጅ በሚጭኑ ቬዝልስ ላይ እንዲሁም በ15 ተቋማት ላይ ማዕቀብ ጥሏል። ይህንን ፎሪን ምንድነው ኦፊስ ኦፍ ፎሪን አሴትስ ኮንትሮል ኦፋክ የሚባለው ኤክስኪዩቲቭ ኦርደር 13846ን ጠቅሶ 12 ገጽ ገደማ ነው፣ አንብቦት ብያቸዋለሁኝ። እሱን ያንን ጠቀሱና በዚያ ኤክስኪዩቲቭ ኦርደር መሰረት ማዕቀብ ጣለ። ተመሳሳይ ከኢራን ጋር በሚነግዱ ተቋማት ላይ አገራት ላይ 25% ታሪፍ እጥላለሁ ብለዋል። ይጸድቃል ዛሬ ነገ እንደዛ መጽደቁ አይቀርም ደፍነትሊ። ዘን ይሄ ከሆነ አባስ አርጋች ደግሞ የኢራን የውጭ ጉዳይ ሚኒስትር ኖ ድርድር በመርህ ደረጃ በእኩልነት ስሜት ሰጥቶ በመቀበል በመከባበር የሚደረግ እንጂ በማስፈራራት የሚሆን አይደለም ብለው ተናግረው ነበር። ዛሬ የወጡ ዘገባዎች ምን ይላሉ? በምንም ታምር ኢራን ጦርነት ውስጥ ልንገባ እንችል ይሆናል እንጂ ኒውክሌር ማበልጸጋችንን አንተውም አሉ። ምን ማለት ነው? ላበሉ ጦርነቱ አይቀርም ማለት ነው። ስለዚህ ምንድነው የሚለው? የሴንትኮም የማዕከላዊ እዝ ኮማንደር አድሚራል ብራድ ኩፐር የጃሬድ ኩሽነር እና ስቲቭ ዊትኮፍ የዩኤስኤስ አብርሃም ሊንከንን ጎብኝተዋል። አረቢያን ሲ ላይ ነው ያለችው፣ በቅርብ ርቀት ከኢራን ቅርብ ነች ካልኩ በኋላ በተመሳሳይ ብሪታንያ 6 F-35B ተዋጊ ጀቶችን ወደ አክሮትሪ የሚባለው ይሄ ሮያል ኤርፎርስ አክሮትሪ ቆጵሮስ ላይ ሜዲትራኒያን ሲ ያለችበት ሜዲትራኒያን ሲ ነው ያለችው ቆጵሮስ። በነገራችን ላይ ቆጵሮስ ከቱርክ ጋር ቆጵሮስ ግሪክ ከእስራኤል ጋር በጣም የሴኩሪቲ አሊያንስ አላቸው። ከቱርክ ጋር ያው ግጭት ናቸው ማለት ነው። ይሄ 6 ተዋጊ F-35B ጀቶችን ልከዋል። ዘን ምንድነው የሚለው? በተመሳሳይ ዛሬ የወጣው ዘጀሩሳሌም ፖስት ዛሬ ፌብሩዋሪ 8 ምን የሚል ይዞ ወጣ? እስራኤል ሜይ ስትራይክ ኢራን አለውን። ብቻዋን እስራኤል አሜሪካ ማትተባበር ማደግፍ ከሆነ ብቻዋን
ኢራንን ልደበድብ ትችላለች የሚለው አወጣ። አሁን እዚህ ጋር አንዳንድ ወዳጆቻችን መጠየቅ ይቻላል። እንዴ ካፔብል አይደለችም እኮ እስራኤል? ከዚህ በፊት በ12 ቀን ጦርነት እኮ ያላትን የሚሳኤል መከላከያ ሲስተም ምናምን ጨርሳለች። ያ ከሆነ ምንድነው የምታደርገው ማለት ነው? እስራኤል ሁልጊዜ እጇ ላይ ልቨሬጅ አለ፣ እንደበድባለን። ኤግዚስተንሻል ትሪት ከመጣብን ከኢራን በኩል ምንድነው በሌላ መልኩ ኒውክሊየር እንጠቀማለን ነው። ስለዚህ ኒውክሊየር የምትጠቀም ከሆነ እስራኤል ምን ታደርጋለች ማለት ነው? አሜሪካ አብራ ባጋርነት ወደ መደብደብ ትገባለች። ሶ እስራኤል ሜይ ስትራይክ ኢራን አሎን ዲፌንስ ኦፊሻልስ ዋርን ዩኤስ። ዘ ጀሩሳሌም ፖስት ዛሬ በፌብሩዋሪ 8 26 ያወጣው ነው። ምን ይላል? የእስራኤል ፍላጎቶች ተብሎ አንደኛ ኒውክሊየር ኢራን መታጠቅ የለባትም። ሁለት ለኒውክሊየር ወሳኝ የሆነው ግብዓት ያው ኒውክሊየር ማበልጸግ ነው፣ ኢንሪችመንት ነው። በምንም መልኩ ኒውክሊየር ማበልጸግ አትችልም። ሁለት ሶስተኛ የበለጸገ ኒውክሊየሯን አሳልፋ መስጠት መቻል አለባት። ከዚህ በፊት እንደምታስታውሱት ራሽያን ጠቅሼ መረጃ ሰጥቻቸዋለሁ። ራሽያ እኛ ኢራን ፍላጎት ካላት ለመቀበል ዝግጁ ነን የሚለውን ወስጄ፣ አራተኛ ባለስቲክ ሚሳይሏን ኢንተርኮንቲኔንታል የአገር አቋራጭ ባለስቲክ ሚሳይል ያመርታል። እሱ ርቀቱ መወሰን አለበት፣ 300 ኪሎ ሜትር መሆን አለበት። ይህን ትቀበላለች ኢራን? ያው 300 ኪሎ ሜትር ከሆነ እዛው ኢራን ውስጥ ላለ ነው የሚሆን ማለት ነው። እና ከጎረቤቶቿ ጋር ካለ እንግዲህ ሳውዲ አረቢያ ኢራን ከዩኤኢ ጋር ይዋሰናል፣ ኢራን ከቱርክ ጋር ይዋሰናል። ስለዚህ በ300 ኪሎ ሜትር መወሰን አለባቸው። አራተኛ ኢራን የሽብር አክሲስ ግንባር አላት። እነሱን የምትሰጠውን የፋይናንስም የማቴሪያል የሞራል ድጋፍ በሙሉ ማንሳት አለባት። ይህንም ማታረግ ከሆነ ልንቀበል አንችልም የሚል የእስራኤል ጥያቄ አለ። እሱ ብቻ አይደለም፣ በነገራችን ላይ ኔታንያሁ ሮብ ወደ ዋሽንግተን ይጓዛል ይላል ደግሞ አናዶሉ ኤጀንሲ ከዲፕሎማቲክ ምንጮች ያገኘሁት በሚል የዘገበው ትናንት ያወጣው። ኔታንያሁ ቱ ሚት ትራምፕ ቱ ዲስከስ ኔጎሽዬሽንስ ዊዝ ኢራን በሚል ያወጣው አለ። እንግዲህ እንዳልኳችሁ ቅድም ያልኳቸውን ኒውክሌር እንዳታበለጽግ፣ የበለጸገውን ኒውክሌር አሳልፋ እንድትሰጥ፣ የባለስቲክ ሚሳይል ርቀቶቿን እንድትወስን፣ ለሽብር የምታደርገውን ድጋፍ እንድታቋርጥ፣ እንድትበታትን፣ ዘላቂነት ያለውና ተከታታይነት ቁጥጥር ክትትል እንዲደረግ፣ እነዚህ የሚሉት ደግሞ መረጃዎችን ብሪክስ የሚል አንድ የመረጃ ምንጭ አለ። ያው ቬሪፋይ ለማድረግ የበለጠ ለመከታተል ለማንበብ ኖት ለመያዝ ፍላጎት ላላችሁ ነው ይህንን እየጠቀስኩ ያለሁት። ስለዚህ አጠቃላይ የመካከለኛው ምስራቅ ጦርነት ወደን ብሪክስ ኒውስ የሚል just in ኔታንያሁ allegedly demands the following from Trump on Iran በሮብ ጉብኝቱ ማለት ነው። ፉል ካንስሌሽን ኦፍ ኒውክሊየር ፕሮግራም፣ የኒውክሊየር ፕሮግራም ሙሉ ለሙሉ እንዲሰረዝ፣ አንድ ዜሮ ኢንሪችመንት ካፓቢሊቲ ምንም አይነት ኒውክሊየር እንዳታበለጽግ፣ ሶስት ሪሞቫል ኦፍ ኦል ኢንሪች ዩራኒየም የበለጸገውን ዩራኒየም በሙሉ ማስወገድ፣ ከኢራን ግዛት ማውጣት፣ አራት ሊሚት ኦፍ 300 ኪሎ ሜትር ሬንጅ ፎር ሚሳይል፣ አምስት ዲስማንትሊንግ ኦፍ ዴር ኢንታየር ፕሮክሲ ኔትወርክ የሽብር የተዘዋዋሪ እነዚህ ሐማስ፣ ሄዝቦላ፣ ሐውቲ፣ የኢራቅ ሚሊሻ፣ አንሳሩላ ምናምን የሚባሉት በሙሉ እሱን ዲስማንትል እንድታደርግ፣ እንዲሁም ፉል ሎንግ ተርም ሱፐርቪዥን የሚል አለ። there is no way Iran will accept these terms, they have made it very clear። ቻናል 14 ሳይት አድርጓል። ኢራን ደግሞ በፍጹም በዚህ ጉዳይ ኒውክሊየር እናበለጽጋለን፣ የሚሳይል ላይ አንደራደርም፣ ግን እንደው ከተደራደርንም በኒውክሊየር ጉዳይ ላይ እንደራደራለን በሚል ያስቀመጡት አለ። የቀድሞ የኢራን የኒውክሊየር ተደራዳሪ ሰይድ ሁሴን ሙሳቢያንን ጠቅሼ እስራኤል በፍጹም በመካከለኛው ምስራቅ የማትደራደርበት የሚሊተሪ ሱፐርማሲ ማንም ሀገር ከሷ እኩል መብለጥ ቀርቶ እኩል የሆነ ሚሊተሪ ካፓቢሊቲ እንዲኖር አይፈልጉም። ለዛ ነው ግብፅ ከሳውዲ አረቢያ ከቱርክ ከሳውዲ አረቢያ ጀርባ ካለው ከፓኪስታን ይህን ቀጠናዋን ለመዘረጋጋ ስትሞክር ሽሪንክ ለማድረግ እየሰሩ ያሉ። ምናልባት ግብፅ ውስጥ ቶፕል መፈንቅለ መንግስት ሊኖር ይችላል፣ ሰልፍ ሊያስነሱ ይችላሉ፣ ኢኮኖሚክ ሳቦታጅ ዋቴ እንጠብቃለን። በዚህ ጉዳይም ምናልባት አስፈላጊ ከሆነ ምልከታዬንም ማጋራት ይሆናል። የቀድሞው የኢራን የኒውክሌር ተደራዳሪ ሰይድ ሁሴን ሙሳቢያን ምን ይላል?
በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ውስጥ ያለ ኢራን፣ ሳውዲ አረቢያ፣ ቱርክ፣ ግብፅና ኢራቅ እንዲሁም ሌሎች የገልፍ ካንትሪ ሊጠቀሙበት የሚችሉት የኒውክሌር ማበልጸጊያ ማዕከል መገንባት ምናልባት እንደ አማራጭ ካልሆነ በቀር እስራኤል የሚሊተሪ ሱፐርማሲ የኒውክሌር ሱፐርማሲዋን ማንም መካከለኛው ምስራቅ ውስጥ ኒውክሌር እንዲታጠቅ እንፈልግ የለም። አሊያ ኢራን ኒውክሌር ከታጠቀች ደፍነትሊ ኔክስት ዴይ ሳውዲ አረቢያ መታጠቁ አይቀርም። ኳታርም እያለ እንግዲህ ወደ አርምስ ሬስ ወይም የመሳሪያ ሽቅድድም ዳግም ተመልሶ ሊመጣ ይችላል በሚል የተቀመጣለ። ሌሎች ጉዳዮች ከሩሲያ፣ ዩክሬን፣ ፈረንሳይ፣ ጀርመን የያዝኳቸው መረጃዎች አሉ። ግን ካለን ሰዓትና ጨለምም እያለ ስለሆነ መለሰን በሌላ በጋት ውሎ በጋት ዕለታዊ እንደ ሁኔታውም የጋት መረጃ ቁሶች እናቀርባለን። አብራችሁ ስለሆናችሁ እጅግ የከበረ ምስጋና ይድረሳችሁ። ጋት ሚዲያ በሱፐር ቻት በሱፐር ታንክስ ድጋፍ አሉ። ታንኪዩ